ቤተሰብ ዛሬ በጣም ብስጭትጭት ብያለሁ። እኔ ልገልጽ ማልችለው አይነት እንትን ማለት ነው። በአንድ በኩል ደስ ብሎኛል፣ ግን በአንድ በኩል በጣም ተናድጃለሁ። እኔ በህይወቴ ለማካበድ አይደለም ይሄን ነገር መላችሁ፣ ለማካበድ አይደለም። እንደ ሩታ አይነት ውሸታም፣ እንደ ሩታ አይነት አስመሳይ፣ እንደ ሩታ አይነት ደግሞ ይሄ በቃለ በስህተቱ ማያፍር አይናውጣ ይቻላል። እንደዚህ በቃለ እንደዚህ ስግጥ ያለ ውሸታም፣ ስግጥ ያለ አስመሳይ እኔ አይቻላቅም። የምሬን ነው ማለት ብዙ ሰው ሲያስመስል ገርሞኛ ቃል ግን የሩታ እንዴ በልጅ እኮ አሁን የቀለደችው ቁማር ያዘችው በልጅ ነው። ቤተሰብ ማለት በደንብ ከተረዳችሁ ቁማር ያዘችው በልጅ ነው እንዴ። እኔ ትላንት ብዬ ነበር ወደ መጨረሻ አካባቢ ባስተላለፍኩት መልእክት በጣም ተመችቷችሁ ነበር። ብዙ ሰዎች በልጅ አይቀለድም፣ በቃ ይሄ በአፍ በአንደበታችሁ የተናገራችሁት ነገር ይወርሳችኋል ምናምን ነገር እያልኩ እየተናገርኩ ነበር። በልጅ ቁማር ኧረ እኔ አላቅም። እኔ እንደዚህ አይነት አይናጧነት ከየት ነው የተማርሽው ሩታ? እንደዚህ አይነት ስርዓተ ቢስነት ከየት ነው የተማርሽው? እኔ አላቅም። እኔ እንደዚህ አይቼ አላቅም። የምሬ ነው። ለማካበድ አይደለም ይሄን ስል ደግሞ ማለት ነው፣ ለማካበድ አይደለም። የምሬ ነው። ዛሬ ማለት ነው ቤተሰብ ያውና የሩታን ተዘርዝሮ ማያልቅ ተወርቶ ማያልቅባትን የውሸት ክምር ልንሰማ ነው ቤተሰብ። በቃ የውሸት ክምር ልንሰማ ነው። እስቲ ሁላችሁም ኮመንት ላይ ማለት ነው ይሄን መንፈስ ውጉት የምሬን ነው። ይሄ የውሸት መንፈስ ይመታ እያላችሁ ማለት ነው። የውሸት መንፈስ ይመታ እያላችሁ ኮመንት ላይ ያስቀምጡ። አለበለዚያ ከሩታ አይወድቅም። ከባድ ነው ሩታ ላይ ያለው የምሬን ነው። አይወድቅም። እንደዚህ ተሰብስበን ይመታ ብለን ካልገሰጽ ነው የሚለቃት አይነት አይደለም። የውሸት ክምር ልንሰማ ነው እና ጆሮአችሁን አዘጋጁ። ምናልባት ውሸት ሰምታችሁ ማታውቁ ሰዎች ውሸት ያው አካል ለብሶ እንደዚህ ስጋ ለብሶ እጅ እግርና ነገር ኑሮት ታያላችሁ ዛሬ። እኔ ምን ብዬ ነበር ቤተሰብ? እኔ አሁን እንደዛ ብዬ መኩራራትና እንትን ማለት አልፈልግም፣ ግን ምን ብዬ ነበር? ማይጠበቅ ሰው ጋር አለ ምናምን ነገር ብዬ አልነበር? ከዛን ደግሞ ማይጠበቅ ሰው ጋር እንዲሁም ማለቴ ብቻ ሳይሆን ማለት ነው ፍተሻው ሲጀመር ከነሩታ ቤተሰብ ነገር ይጀመር ብያለሁ። ከሩታ አንድ ብሎ ከሩታ ይጀምር ብያለሁ። ልጁን የሩታ ቤተሰቦቿ ጋር አስቀምጣ ነው ብያለሁ እኮ እኔ አሁን ብዬ ነበር ብዬ መኩራራት እችላለሁ። አሁን ለምሳሌ ልኩራራ ብን ስቅልን አሁንም የተኩራራው እኮ ነው። ግን ያው ያልኩት ነገር አልቀረም፣ አንድ በአንድ እየሆነ ነው። ይህን ሳምንት እንዳለ ትንቢት በትንቢት እየሆነ ነው። ዛሬ ያወራሁት ነገር ነገ ይሆናል፣ ነገ ማወራው ነገ ወዲያ አይነት ነገር እየሆነ ነው። ሰዎች ሳላቅ እኔ ሌላ ነገር ጀመርኩ መሰለኝ። ለማንኛውም ስቀልን ነው። ግን ይሆን ነው አሁን የሩታ አክስት ልጁ ምናምን ነገር ወስዳ የሩታ አክስት ናት። አዎ የሩታ አክስት ልጁ ምናምን ነገር ወስዳ ነበር እኔ ወስጃለሁ እያለች አመጣች ዛሬ። አቤት 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 ትጎና፣ አቤት ድራማ፣ አቤት ድርሰት። ትችሉበት የለ እንዲ ቆይ እኔ የምለው ማለት ነው የሩታ ቤተሰቦች ሩታንም ጨምሮ ሙሉ ጅል ናችሁ እንዴ? እኔ እንደዛ ብዬ እንዲሁም ቤተሰብ ጋር ምን አደራረሰኝ ማለት በሩታ ዙሪያ ያላችሁ ሰዎች እኔ እንዲሁም እሱ አይደለም ቤተሰብ እንዲሁም ዘልዬ ሄጄ ቤተሰብ መናገር አልፈልግም። አንድ ገኒን ያየ ነው። ሌላ ሰው ነገር ሲቀላቀል አላየንም። እስቲ በየተራ ከመጡ እነሱንም እናናግራቸዋለን እኮ ግን ማለት ነው ሩታ ስለተነቃባት ይኸው ዛሬ ትልቅ ሰው ልታሰድብ አመጣች። እኔ እንዲሁም ቤተሰብ ጋር አልደርስም ብያለሁ። ሩታ ስለተነቃባት ይኸው ገኒን ልታሰድበን ማለት አስቡ። እኔ መሳደብ አልፈልግም፣ ምንም ማለት መናገር ነገር አልፈልግም። ምክንያቱም ሁሉም ነገር የሩታ እጅ በቃ ያለበት ሁሉም ነገር በሩታ ትእዛዝ ስለሆነ የተከናወነው ቤተሰብ ነገር መናገር አልፈልግም። በዚህ ማለት ቤተሰብ እናንተም ኦዲየንሶች አትናገሩባት የሩታን ቤተሰብ ማለት ነው። ምክንያቱም እርግጠኛ ነኝ በቃ የእሷ እጅ እንጂ እንትን አይደለም። እና ይኸው ትልቅ ሰው ገኒን ልታሰድብ ነው፣ ትልቅ ሰው ልታሰድብ ነው ሩታ። እንግዲህ ምን አይነት ይሄ ማለት ህሊናዋን ምን ያክል ብትሸጥ እንደሆነ እንግዲህ መገመት አያቅታችሁ። ምንም አልመሰላትም። ኦዲየንስ ገኒን ይሰድባታል ወይ እንትን ይላታል ብላ ለገኒ ትንሽ እንኳን አልተጠነቀቀችላትም። ለዛ እንግዲህ የሚቀላት መንገድ በቃ አንዴም በቃ ከነሱ ስር ሆና ገኒን ቪዲዮ ስለምትሰራ ገኒ ላይ እያንዳንዱን ነገር ጥምጥም አድርጎ ህዝብ እሷን እንዲሰድብ ነበር። ግን ኦዲየንስን ሩታ እንዴት መሀይም ጅል አድርገሽ እንደምትስይ አላውቅም። ኦዲየንስ አንቺ ጋር ችግሩ እንዳለ ያውቃል። እኔ በቃ ልናገራችሁ ቤተሰብ ገኒን እንናገራታለን፣ ችግር የለውም። እሷ አመጣጧንም ስለምን እንደመጣች በደንብ አውቃለሁ። ሲጀመር ነግራችኋለሁ፣ ቆይ ችግር የለውም። ግን ገኒን አትናገሯት እሺ ቤተሰብ። ምክንያቱም እንዴት በቃ ለጌታ እንትን ባሪያ የጌታውን ትእዛዝ ነው የሚያደርገው አይነት ነገር ነው ንግግሩ። አሁን ሩታን ጌታ ገኒን ባሪያ እያልኩ አይደለም፣ ግን በቃ አለቃዋ እሷ ናት ነው ዋና ነጥቤ ማለት ነው። እና ገኒን አትናገሯት በነገራችን ላይ ቤተሰቦች። ሌላ አሁን ከውሸቶቹ ትልቁ ውሸት ማለት ነው። አሁን ለቪዲዮ መጀመሪያ ያክል ልንገራችሁ እና ቪዲዮን እያየን እንቀጥላለን። እኔ ብቻ እያወራው እንቀጥልም።
ከውሸቶች ሁሉ ትልቁ ውሸት የትኛው እንደሆነ ታውቃላችሁ? ሰራተኛዋ ቡዜ ናት መታ የወሰደችው ምናምን ነገር የአብርሽ እህት ናት ብላ አልነበር እንዴ? ተመሳስለውባት ነው ገኒና እንትን ቡዜ ተመሳስለውባት ማለት ተምታተውባት በጣም ስለሚመሳሰሉ በጣም ስለሚመሳሰሉ ተምታተውባት ነው። ለዚህ ነገር ደግሞ ሩታ አፍ የላት፣ ምን የምትናገረው ነገር የለም። ቤተሰብ ይሄ ምንድን ነው? ሰራተኛዋ በህልማ ያወራችው ሲጀመር ሰራተኛ እዛ ቤት አለ ያለ አይመስለኝም። ይህ ትንታ ሊገለኝ ነው እንዲህ ማር በሉኝ እያንዳንዳችሁ ኮመንት ላይ ማለት ነው። እና ሆነ ከውሸቶች ሁሉ ትልቁ ውሸት እሱ ነው። በቃ አብርሽ እንግዲህ ጋማዋን ነው የያዛት። ሰራተኛዋ ምን ብላ ነበር? በቃ ቀጥታ ሌላ ጥያቄ ምናምን ነገር አልጀመረም አብርሽ። ቆይ ለማንኛውም እሱን ቪዲዮን እያየን እንትን እንላለን። ገና ከጅምሩ በጣም ብዙ ነገር አወራው። ለማንኛውም ግን ቤተሰቦች ሰላም ስላላልኳችሁ ሰላም ልበላል። እናንተ እንዴት ናችሁ? ደህና ናችሁ? እስቲ ሁላችሁም ደስ ያላችሁን ነገር ኮመንት ላይ ጻፉ። ግን እቺ የውሸት መንፈስ ሳትመታ ዛሬ ቪዲዮችንን አንዘገም። ሁላችሁም አንድ ሰው እንዳይቀር ኮመንት ላይ የውሸት መንፈስ ይመታ እያላችሁ ትጽፋላችሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰቡ ነው። 15,000 ያልኩትን ትቻለሁ። 14,000 ለመግባት እሺ ሞክር። 14,000 ሰብስክራይብ እንግባ። ከዛ በኋላ 15ኛውን እንቀጥላለን። ቪዲዮን እየጀመራችሁ ሁላችሁም ቅመሞች ወዳችኋለሁ። ላይክ ያደረጋችሁ ጀምሩ፣ እስከ መጨረሻ ደግሞ ተከታተሉ። ጫወታውም እንዳለ ቁም ነገሩ ምናምን ነገር በዛው ልክ ይኖራል። እስከ መጨረሻው ተከታተሉ። በቀጥታ ወደ ቪዲዮ እንግባ። ትላንትና ነገሮችን ምናምን ካየች በኋላ ገኒ ደውላልኝ ነበር አክስቴ እና አንዳንድ ነገሮችን ለማወቅና ለመጠየቅ መጥቻለሁ። እሷንም ምንድነው የምሰራችሁ ልጄ ልዑልዬ የኔ ቆንጆ ልጅ ገኒ ጋ ነው። ፈጣሪ የተመሰገነ ይሁን። እኔ ሰሞኑን በቃ ይሄ ነው ድራማሽ። በቃ እንደዚች ቅልል አደረግሽው። እንዴት ቅልል እንዳደረገችው አያችሁ አይደል? በቃ አይሩታ ይሄ ነው ድራማሽ። በቃ ይሄ ነው ያንቺ እየተወላ የመጨረሻው በቃ አቅምሽ ምናምን ነገር በቃ ልጅ ተገኛል። እንዴት እኛ ራሱ ቅልል አድርገን እንድንተው ለማድረግ እንደሞከረች አያችሁ አይደል? አይሩታ እኔ በጣም ትገርሚኛለሽ። ግን በቃ እንደዚህ ቅልል አድርገሽ ልጅ ተገኘ። እስቲ ሁላችሁም ኮመንት ላይ የሩታ ልጅ ተገኘ እንደዛ እያላችሁ ጻፉ። ሩታ ልጅ ተገኘ። እሰይ እንኳን ደስ አለሽ ሩታ። በዚህ አጋጣሚ እንኳን ደስ አለሽ። በጣም ነው ደስ ያለኝ። ይሄንን ነገር ስላወቅኩኝ ውስጤ ማረፍ ችሏል። አትሊስት ግን ደግሞ በጣም ብዙ ጥያቄዎች ተፈጥሯል ውስጤ። ለምን እንደዚህ እንዳደረገች፣ ይህንን ነገር ለምን ማድረግ እንደፈለገች፣ ሲቀጥል ደግሞ እኔ ሩታ አንቺን ልጠይቀሽ፣ አንቺ ለምን ይሄን ነገር አደረግሽ እንዴ? ማለት አንቺ ኮነሽ ልትጠየቂ የሚገባው ምንም አታውቀዋን ገኒን በቃ ያንቺን ጥፋት ያንቺን እያንዳንዱን ተንኮል እሷ ላይ እንደዚህ ተብትበሽ ለማስቀመጥ ነው እንዴ? እሷ እንደዚህ በተጠምጥማ በአንቺ ተንኮል እዛችሁ ሰው ሁሉ እየሰደባት እየረገጣት ምናምን ነገር ቁጭ እንድትል ነው። አንቺን ልጠይቅሽ፣ ይሄን ሁሉ ነገር፣ ይሄን ሁሉ ቅዠት፣ ይሄን ሁሉ ድራማ፣ ይሄን ሁሉ በቃ አላት ተንኮልና ሴራ ለምን መጨረሻው ውጤቱ ምን እንዲሆን ነበር? ነገሩ ውጤቱ እኔ በበኩሌ ይገባኛል። እሱንም ወደ መጨረሻ አካባቢ ነግራቸዋለሁ ውጤቱ ምን እንዲሆን ሩታ ጠብቃ ይህን ሁሉ ነገር እንዳደረገች። ግን እስቲ በራስሽ አንደበት ሩታ አስረጂ። ገኒን ታይና እሷን ፈተና ውስጥ አትክተሻት። ራስሽ አሰርተሻት ድራማውን፣ ራስሽ ደግሞ መለሰሽ ከአንቺ ጥያቄውን ለምን አደረግሽ አትበያት። ገኒን ተፋቻት። እንዲ አክስትሽ ትንሽም አትራሪላትም እንዲ ሩታ? ይህን ያክል ጭካኔ እና አብርሽ ላይ ጨክኝ ችግር አክስትሽ ላይ ግን እንጃ መጨከኑ ተገቢ አይመስለኝም። ትወናው ሊጀምር ማለት እንዳለብኝ ትወናው ጀመረ። ፈጣሪ ይመስገን ለሁሉም ነገር። በብዙ ነገር መፈተኔ ለእኔ ጠቅመኛል። አይዞሽ በልጄ መፈተኔ ጎዳኙ ማለት ነውና ኧረ ሩታ እኔ እውነት ስልቸት ብሎኛል። በቃ እኔ ይሄ መሰላቸቴን እንዴት ልገልጽ እንደምችል አላቅም። ጮክ ብዬ በመናገር ይሁን በመጮክ አላቅም እንዴት እንትን እንደምል። ግን በቃ ይሄ ማስመሰሉን በቃ ተይ፣ አልፎብሻል። በቃ ያስጠላል። በቃ ያስጠላል። ለቃል ብቻ አይደለም የምር ነው የሚያስጠላው፣ ይሰቀጥጣል። ዛሬ ቢያንስ እስቲ አታስመስይ ሩታ። ዛሬ ቢያንስ ተዩ፣ ይሄን ማስመሰሉ ምናምን ነገር ተዩ። በቃ ልንገርሽ፣ አንቺ ፈተና ውስጥ ምናምን ነገር ገብተሽ አይደለም። አሁን ምን አይነት ፈተና ውስጥ ገብቼ ምናምን እሱን ተይና፣ ፈተናውን አንቺ ነሽ የጠራሽው። በቃ አንቺ ነሽ እንዲሁም አልመጣም ያለውን ፈተና፣ አንቺ ህይወት ላይ ድጋሚ አልመጣም ያለውን ፈተና ና እያለሽ እየጠራሽ ያለሽው አንቺ ነሽ።
እንዲሁም ፈተናው ራሱ በአንቺ የሚፈተን ይመስለኛል። የመሬ ነው ማለት የፈተናነት አቅሙን እንትን አቶ አንቺ ፈተናውን የምትፈትኙ ይመስለኛል። የመሬ ነው። የሌለ ችግር የሌለ መዓት በህይወትሽ እየጠራሽ ኧረ ተይ ሩታ ይቅርብሽ። በቃ ምንም አብረሽም ከሆነ አይጠቅምሽም። አብረሽ ላይ ባትፈልጊው ተንኮል መስራቱም የትኛውም ነገር በቃ ከአብረሽ ጋር ተያይዞ የምታረጋቸው መልካምም ሆነ ጥሩ ነገር ክፉ ነገር አይጠቅምሽም ሩታ። ድምፄን ራሱ ከፍ አድርጌ መናገር አልቻልኩም። ይኸው ሌላ ትወና ዞር ብላ ካሜራውን ታያለች። እኔ ቆይ ሩታ ማለት ነው እውነት እንባ ከየት ከየት ነው የሚመጣልሽ ደግሞ ማለት ነው። አሁን ለካሜራ እንደሆነ የሚገባችሁ ፓርት ልክ እያለቀሰች ሄዳ ማለት ነው ካሜራውን ዞር ብላ አላየችም። በቃ እየተከተለኝ እየቀርጸኝ በአግባብ ካሜራ ውስጥ እየገባው ይሁን የሚለውን እንትን ለማለት ቀጥታ ልክ ወደ ልጇ ዞር ብላ ስታለቅስ ካሜራውን ነው ቀጥታ ያየችው ማለት የምርም አሁን ልጁን እንትን የሚል ሰው ካሜራ ተዝ ይለዋል እየቀረጸኝ ነው አይደለም የሚለውን ይሄ ቤተሰብ ማይገባችሁ ካላችሁ አዝንላችኋለሁ። እኔ በእርግጥ የእኔ ቤተሰቦች በጣም ያራድዬ ልጆች ናቸው፣ ትመቹኛላችሁ እያንዳንዱ ጨዋታውንም ቁም ነገሩንም ስለምታውቁበት ማለት ነው። እና ካሜራ ዞር ብላ እያየች እያለቀሰች አቤት ሩታ። እኔ ግን እውነት እኔ በጣም እየሳኩ ነው፣ ግን ውስጤ እየተናደደ ነው። እኔ ሩታን ምን ያክል ወዳት እንደነበረ አደንቃት እንደነበር ታውቃላችሁ ቤተሰብ። ይሄ የቀድሞ ቤተሰቦች ምናልባት አዳዲሶች ካላወቃችሁ እንጃ፣ ግን ሩታ የወደድኩሽን ያክል በቃ ያከበርኩሽን የወደድኩሽን ያክል እንድጠላሽ አትሁኝ። እኔ ብቻ አይደለም ደግሞ የእኔ ስሜት ብቻ አይደለም የኦዲየንስም ስሜት ነው። እስቲ ይህን ስሜቴን ትጋራላችሁ ቤተሰብ? የምሬን ነው። እርግጠኛ ነኝ አሁን ሩታን የሚሰድባት ሁሉ ሩታን የጠላት አይደለም። በነገራችን ላይ ተግባሯ በጣም ምርር ያለው ሰው ነው ሩታን እየሰደበ እየረገጠ ያለው ሰው ማለት ነው። እና ኦዲየንስ የወደደሽን ያክል ሩታ በቃ እንትን አትበይ፣ አታሳዝኝ። ኦዲየንሶችሽን እንዲጠሉሽ ምናምን ነገር አታርጊ። እውነት በጣም ነው የሚሰለቸው። እኔ የእኔ ስሜት ብቻ ከሆነ እንጂ እርግጠኛ ነኝ ኧረ ተው፣ ሲጀመር ማይወዳት ሰው አለ እንደ ሩታ። ግን በቃ የሆነ ሙሉ ካራክተሯ እሷ እንድትጠላ የሚያደርግ ምናምን ነገር ሆነ እና ሩታ ተያ እንዴ በቃ ድራማ ይቅርብሽ፣ ኑሮሽን ኑሪ። ፕራንክም ከሆነ ጨዋታም ከሆነ ሌላም ነገር የፍቅር ህይወትም ከሆነ መልካሙን እንመኝልሻለን። ላንቺ ክፉ አናስብም። የምሬን ነው። ተስፋዬ ገኒ አትሊስት እሱን እንኳን ለምን አልነገርሽኝም? ብነግርሽ የተፈጠረው ነገር ችግር እያየው ስለነበረ ነው። ገብቶሻል? ያልነገርኩሽ ማለት ነው። አይ ገኒ እንድታለቅሽ አይደለም፣ ብዙ ችግሮች እየተፈጠሩ ስላሉ ያንን ችግር ለመቅረፍ ብዬ ነው አሁን ይዤ የመጣሁት እንጂ ላልነግርሽ። በእውነት ገኒ ታሳዝነኛለች። ቤተሰብ እኔ ገኒን አትሳደቡብኝ። እውነት ምንም ያገናኘን ነገር የለም። በቃ አላቃትም ገኒን። በቃ የሩታ አክስት እንደሆነች ከእናት ተኩል ነው ማቃት። ግን ገኒ ታሳዝነኛለች። የሩታን ጥፋት ለመሸፈን እሷ ሰለባ ሆነች። በቃ ሩታ ላይ የተሰነዘረው ስድብ ምናምን ነገር እሷን ቀስቶ እንዲያገኛት ማለት ነው። ራሷን ነው እንዲያጋፍጣ ምናምን ነገር የሰጠችው። እውነት ገኒ ታሳዝነኛለች። ማለት በቃ የሩታን ይሄ በቃ እሷ ላይ እንዲጠመጠም ነው የተደረገው። ዋና ዓላማውና አጀንዳው ይሄ ነው። እኔ አላውቅም። እኔ ምንም አታውቀውን አክስት ሰላምና ነገር ፈልጋ የምትመጣውን አክስት ዛሬ በቃ ተንኮል አሰርተሻት ሩታ። እንዲ እውነት እኔ ትክክለኛ ማገናዘብ የሚችል ሰው የገኒን ንጹህነት ያውቃል። ማለት ገኒ እንዳልወሰደችው እኔ እርግጠኛ ነኝ። ልጁን በቃ ሩታ ሆን ብላ አስቀምጣ እያንዳንዱን ነገር አሸምድዳት እንዲበይ የሚለውን ነገር ማለት ነው እንጂ ገኒ ልጁን አልወሰደችውም። እሺ ቤተሰብ ይሄን እርግጠኛ ሆኜ የምናገረው ማለት በገዛ ፍቃዷ ለሩታ ሳትነግር ልጁን ወስዳ 5 ቀን አቆይታ ምናምን ይሄ ውሸት ነው። ገኒ ታሳዝናለች። በማታውቀው ነገር ነው። ይኸውና እዚህ ይሄ የጋለ ምጣድ ላይ ያስቀመጠቻት ሩታ። ዛሬ እንዲሁም ይኸው ኮመንት ላይ ገብታችሁ ታያላችሁ። ገኒን የሚሰድብ ሰው መዓት ማለት ነው። እና የጋለ ምጣድ ላይ ገኒን ይኸውና አሳልፋ አስቀመጠች። በቃ አሰጣቻት። እኔ ለመልካም ነገር ሆኖ እንደዚህ ያለ ራሷን አሳልፋ ሰታ ምናምን ነገር ቢሆን ግድ አይሰጠኝም። ግን ለተንኮለኛ ሰው ተንኮል በቃላ ይሄ ሆን ብሎ ነገሮችን ለሚያጠፋ ሆን ብሎ ለሚሳሳት ሰው ራሷን አሳልፋ መስጠቷ በጣም ያሳዝነኛል። እውነቴን ነው። በጣም ያንገበግበኛልም ጭምር ማለት ነው። ራሴን ለመጉዳት ሆነ ራሴን የሆነ ነገር ለማድረግ በጣም ብዙ ምክንያቶች አሉኝ። ግን የምኖርለት አንድ ልጅ አለኝ ብዬ እንኳን የምኖረው ለልጅ ይስላል። እሺ አልገባሽም ማለት ነው? ገብቶኛል። እኔ ሳይገባኝ ቀርቶ አይደለም አሁንም ይችልሽ የመጣሁት አልኩሽ እኮ። እሺ ቢያንስ ገባሻ? ለምን አልነገርሽኝ? ብነግርሽ አሁንም ሊወሰድ ነው ልጁ። እነሱም እንወስዳለን እያሉ እያስፈራሩሽ ነው አይደል? እሺ ቢያንስ ማለት ነው ሩታ ስታሸመድጂ ምናምን ነገር ደህና ሊያሳምን የሚችል ነገር አሸምድጃት ማለት ይሄ የጅል ምናምን ነገር አሸምድጃ
ነግረሻት እሷ እንድትሰደብ አታርጊ። አሁን የምር ለሩታ ሳትነገር ምናምን ነገር ልጁ ወስዳ እቃ ነው እንዴ ማለት ምንም ማለት ጠፋም ቀረም ምናምን ነገር ምንም በቃ ቢነገርም ባይነገርም ችግር ማይፈጥር ያክል ለሩታ ሳትነገር ለእናቱ ሳትነገር እንግዲህ ለሌላ ሰው ነገር ባትነገር ምንም ማለት አይደለም። ለእናቱ ሳትነገር የእሷን ልጅ ወስዳ 5 ቀን ማቆየት እንዲህ ቢያንስ ሩታ የሚያሳምን ምክንያት አታሻመደጃትም? አክስትሽን ማለት ቢያንስ ጫነው እንዲቀልላት እንዴ በቃ ፍም እየከመርሽ እኮ ነው። ፍም እየከመርሽ እየነደደ ያለ እሳት ላይ በቃ ቤንዚን ማርከፍከፍ እኮ ነው ይሄ። ከዛን ያንን ደግሞ እዛ እሳት ውስጥ እቺን አክስትሽን ነገር መክተት እንዴ ከምክንያት ተራ ምክንያት በቃ ይሄ ተራም አይደለም። ይሄ የጅል ምክንያት ምናምን ነገር እያቀረቡልን ከዛን ልጁ ተነጥቆብን ነበር ጠፍቶ። ኧረ እንዴ እኔ ገኒ እኔ ነሺ ገኒ ሁላችሁም የምሬ ነው። ገኒን አጽናናት። የሚሳደብም ምናምን ነገር ሰው ካለ ተውና ማለት ነው አጽናናት ገኒ። ለጭምጭምታ ሰምቻለሁ እያለ ስለነበረ እሱም ልክ ነው። እሱን ነገር እንዳምንበትና እንዳስብ አድርገሽ ሩታ እንዴት እንደተለሳለሰች በቃ እንደዛ ሲሆን በቃ ማለት ብዙ ነገሮችን ያሰብኩትኝ ልጄን በቃ አላገኘሁም ከዚህ በኋላ ምንም ተስፋ የለኝም በቃ ልጄን ከኔ ያሸሹት ማለት በቃ እኔ ሩታ ማለት ነው ሩታ እንደዚህ ለስለስ ብላ ጋኒን ስታወራ ማለት ነው መለስ ላርጋችሁ 1-2 ቀን 3 ቀን ወደኋላ ለመለሳችሁ እና ምንም ያልወሰደችው ቡዜ ላይ እንደዛ ጠንከር ብለሽ ስታወሪባት አልነበር? ለምን እስቲ አሁን ልክ እንደ የዛኔው ልጁን የወሰደችው እስቲ ገኒ ላይ ጠንከር ብለሽ አውሪያ። ያልወሰደችው ላይ እንደዛ ጠንከር ብለሽ አንላቀቅም ምናምን ዛቻ ምናምን ነገር ወይ እኔ በህይወት እኖራለሁ ወይ እናንተ ትኖራላችሁ እስከ ማለት ደረጃ ድረስ ያ ማለት ገላችኋለሁ ነው በአጭር አማርኛ እና እስከ ማለት ድረስ ደርሰሻል። እስቲ የወሰደችው ገኒ ላይ እስቲ እንትን በይ አንቺ ካላሸመደድሻት አንቺ እጅ ከሌለበት እስቲ ጠንከር በይባታ። መቼስ አሁን ቡዜም ወሰደች ገኒም ወሰደች ልጅሽ ነው አይደል? የልጅሽ ጉዳይ በእኩል መጠን ነው ሊያንገበግብሽ የሚችለው። አንቺ አሸምድደሻት ባይሆን እርግጠኛ ነኝ በዚህ መልክ ልስልስ ብለሽ ወይኔ ልጄ ጠፍቶብኝ ላላገኘው ምናምን ነገር እንደዛ ተጨነቄ ነበር አትይም። በቃ ሩታ ማለት የምርም ልጅሽ የተወሰደበት አይነት ሰው ስሜት አይደለም። ወዲያው ነበር ለመልካምም አሰበች ለመጥፎም ነገር አሰበች። ልጅሽ ስለተወሰደ አለ በጣም በቁጣ ነበር ልትገለጪ ምናምን ነገር መተችው። አሁን ግን ያንቺ እጅ ስላለበት እሷ ላይም ብዙ መጮህ አልፈለግሽም። ምክንያቱም ታውቂያለሽ ውስጥሽ እኮ ይሄ እያንዳንዷን ነገር ስለሚያውቅና አንቺ ያደረግሽው ነገር ስለሆነ ደፍረሽ ጨክነሽ ልትጮሂባት አትችይም እንትና ገኒ ላይ እና እስቲ ልጅ ከተወሰደ እስቲ በተመሳሳይ መጠን ተናደጂ አንቺ እጅ ከሌለበት ምለው ነገር ይገባቸዋል ብዬ አስባለሁ ቤተሰብ እና ሩታ ተይ ሁሌም በቃ ማላቋረጠው ነገር ተይ በቃ እጅ ስጪ በቃ አልቻልኩም ምናምን ነገር በይ በቃ መጡ እንግዲህ እነ ሄርሜላ እና አብርሽ አሁን እንደገና ለቅሶ ሩታ ጀመረች። ስታያቸው አለቀሰች። እርግጠኛ ነሽ? እሷ የምታውቀው ነገር የለም። እኔ የምሬን ሳውራ እሷ አታውቅም። ገብቷል። አሁን ነው ልጁን ይዤ የመጣሁት እኔ አብርሽ የእነዚህን ሰዎች ማለት ነው ምንም ማብራሪያ ምክንያት ክርክር ምናምን አያስፈልግም። ቀጥታ የእነተን ስም አጥፍቷል ነበር። እግዚአብሔር ይመስገን ደግነቱ ያው የእነተም ስም አልጠፋም። ምክንያቱም ስም ጠፋ የሚባለው ሰው ቢያምን ነበር እና አብርሽ እነ ሄርሜላ ወስደዋል ብሎ ቢያምን አዎ ስማችሁ ጠፍቷል ይባል። ግን ስማችሁን ለማጥፋት ሙከራ በማድረጋቸው ብቻ ትልቅ ወንጀለኞች ናቸው። እኔ እንዲያው አብርሽ እንዲሁም ማለት የልጁ እናት አይደለች እንዴ ብሎ ቢተው፣ ሄርሜላ ግን መተው የለባትም። የምርን ሄርሜላ መተው የለባትም። ምክንያቱም የእሷንም ስም ለማጥፋት ይኸውና ላይታችሁና ነገር ብላ ነበር ቡዜም ጭምር እና ሌላም ሰዎች ግን በዋነኛነት ቡዜና ሄርሜላ እንግዲህ አላቅም ስማችሁን ለማጥፋት ሩታ ሄደችበትን ርቀት አይታችኋል። እና ምንም ክርክሩ ማብራሪያ ይሄ ሀተታ መስማቱ አያስፈልግም። ቀጥታ ህግ ቦታ መሄድ እኮ ነው ቀጥታ። ምክንያቱም ባላጠፋችሁት ባልሰራችሁት ነገር እናንተን ለመወንጀል እንደዛ ከጨከነች እሷ ላጠፋችው ነገር እናንተን ልትራሩላት አትችሉም። እኔ ለምን አመፅ አበረታታለሁ? ይቅር እንዲሁም ይቅርታን ልስበክ ሌላው ነገር ይቅርና ግን አላቅም። እኔ በእነሱ ቦታ በሆን ግን እውነቴን ለመናገር ይቅር ልላት አልችልም። ሩታ በሄርሜላ በቡዜ ቦታ በሆን ለምን እንደ ጻድቅ እጫወታለሁ? ይቅር ልላ አልችልም። በቃ እግዚአብሔር ይቅር ብሎኝ እኔም በህይወት እየኖርኩ ያለሁት እኮ ግን ማለት ነው እንደ ሰው አልችልም። እና እኔ ከቻላችሁ ይቅር በሉ ችግር የለውም። ግን ካልሆነ ህግ ቦታ መሄድ ይሄ ስሜን አስፍታለች ምናምን ነገር ብሎ መክሰስ አንድ ትልቅ አማራጭ ነው። የብልህ ሰው አማራጭ ነው። ነገም ይቺን ነገር ልትረግም ስለምትችል ማለት ነው ሩታ። ይሄ ደግሞ የመጀመሪያውም አይደለም።
ቡዜም ለመውሰድ እንደ ሰራተኛዬ አጋዤ ነግራኛለች። ቡዜ ናት የወሰደችው ብላ ስሙ በደረች ነው የነገረችኝ። እሷ ደግሞ አክስትነቷ ለኔ እንጂ ለልጅ አይደለም። ሰው አክስቱ ካለች ቡዜ በመጀመሪያው ቀን ሩታ ትንተባተቢ በቃ ይኸውና በቃ ተንተባተበች እኮ ምትለውን አጣች። ይኸውና አክስቱ ናት ቡዜ ናት የተወሰደችው ተብሎ ነበር። ገኒን አታውቃትም? አንቺን የምታገዘች ልጅ ገኒን አታውቃትም? ቀይና ጥቁር ሰው አትለይም? ቀይና ጠይም ምናምን ነገር አትለይም ማለት አረንጓዴና ቢጫ አትለይም? የቀለም የመለየት ችግር ራሱ ከሆነ ማለት የአይን ችግር ካለባት ጭራሽ እኮ አስፈራርተው ነው ይዘው የሄዱት ነገር ተብሏል። ለምን ኧረ ተይ ኧረ ሩታ አይናውጣነት ኧረ አይናውጣነት። ከዛ አሁንም በቃ ይኸው በቃ ዋሽቻለሁ በቃ ይቅር በሉኝ ማለት እኮ ነው። ይሄን ያክል የምትዩን ነገር እስክታጪ መቼስ ሩታ አስቡ የምትለውን ነገር አታታቅም። ግን ይኸውና ይሄ እጅ ከፍንጅ ስትያዝ አብርሽ እንደዚህ ቀጥታ የሆነ ነገር ሲጠይቅ የምትለውን ነገር አጣች እና በቃ እጅ መስጠት እኮ ነው ሩታ። በቃ መንበርከክ እኮ ነው። ወደ ላይ ከፍ አድርጎ በቃ አጥፍቻለሁ ተጸጽቻለሁ ማለት ነው። ማሩኝ እኔ ነገ መከሰስ እና እንትን ማለት አልፈልግም ብላ እና አብርሽንም ብቻ አይደለም ኦዲየንስንም እኔ በደንብ መከበር አለበት ብዬ የማስበው ኦዲየንስ ነው። ምክንያቱም እኔ አላቅም እንደ ግሬስ ፋሚሊ ማለት እንደ ኦዲየንስ ታማኝ ኦዲየንስ አይቻላቅም የምሬ ነው ማለት ምን አይነት ታማኝነት ቢሆን ነው ማለት 300,000 400,000 ሰው 4 ዓመት እንደዚህ በተከታታይ ይሄ ሳይሰላቸው ነገር የአንድን ሰው ህይወት ምናምን ነገር የሚከታተለው እና ኦዲየንስን በደንብ ይቅርታ መጠየቅ ነው። ይሄ መንተባተቡ እንደገና ሌላ ውሸት ለመፍጠር መሞከሩ አክስት እንደዚህ እንትን እኮ ምናምን ነገር ስለሆነ አያስፈልግም ይሄ ሁሉ ድራማ ማለት ነው ሩታ። ተቀጥረናል። የጥሪ ወረቀት መጥቶልናል። እኔም ሄርሜላም ቡዜም። ስለዚህ ቀጥታ ወደዛ እንሄድና ህግ ሚዳኝ እኔ ደግሞ ያንን ነገር ስላየው ነው ምንም ችግር የለውም ቅድሚያ መጥቼ ለእናንተ ይሄንን ነገር የፈጠርኩት ያ ነገር እየተፈጠረ ስላየውኝ ወደዛ እንዳትሄዱ ብዬ ነው አስቀድሜ የመጣሁት። በአጭር አማርኛ ገኒ የሩታን ጥፋት ለመሸፈን ነው ቀድሜ የመጣሁት አትይም እንዴ? ምክንያቱም ህግ ቦታ ከተኬደ የሚፈጠረውን ነገር ታውቂያለሽ። እንግዲህ ማለት ፖሊስ አንዴ ያዘው ማለት ያዘው ነው። ከዛ በኋላ የከሰሰው ሰው ራሱ አይትቻለሁ ማለት አይችልም። ወንጀል ተፈጥሮ እያለ ምናልባት ትንሽም ቢሆን የምታውቁ ሰዎች ታውቃላችሁ። ምናልባት ይሄ በካሳ ወይ በሆነ እንትን ብቻ ምህረት አድርጋለሁ ካለ አንድ ነገር ነው። ግን ፖሊስ ከያዘው ያዘው ነው፣ ህግ ከያዘው ያዘው ነው እና የሚፈጠረውን ነገር ስለምታውቂ የሩታን ጥፋት ለመሸፈን መጣሽ። አንቺ በዛውም ሰለባ ሆንሽ። እኔ አንቺ ራስሽንም ከዚህ ነገር ብታወጪ ቆንጆ ነው እና በአጭር አማርኛ እንደዛ በይ ገኒ። ማለት ያ ነገር እንዳይፈጠር ሌላ አማርኛ አትጠቀም ይበቃ። እኔ ከምንም በላይ የታዘብኩት ማለት ነው የታዘብኩት ቤተሰብ ጋር እንደራረስም ተባብለን ነበር። ግን ትንሽ አንድ እርምጃ ከቃሌ ወጣልን ነው መስመሬን ላልፍ ነው። ግን እኔ ሩታ በዚህ ልክ መስመር ስትስት፣ በዚህ ልክ በቃ አለ ተንኮል፣ በዚህ ልክ በቃ አለ የክፉ ነገር ብቻ ስታደርግ ቤተሰቦቿ የት ናችሁ? ቆይ ማለት ትተባበራታላችሁ ነው ወይስ ቢያንስ አንድ ስልክ እንደ ቪዲዮ ላይ ባትመጡ አንድ ስልክ ሩታ ታይ የምታደርጊው ነገር ይገባናል ብላችሁ ለምን እንትን አትላትም? ብቻዋን ይህን ሁሉ ሀገር ስታምስ፣ ብቻዋን ሚዲያውን ሙሉ በቃ ስታምስ ምናምን ነገር ቤተሰብ እንዴት ከጎን ጠፋ? በቃ ሀይ ባይ እንዴት ጠፋ? ማለት ታይ የሚላት ሰው እንዴት ጠፋ? እኔ እውነት መናገር አልፈልግም፣ ግን እናንተንም ትዝብት ውስጥ ይከተል። ምክንያቱም ከማንም በላይ በሩታ ቅርብ ያላችሁ ሰዎች እናንተ ስለሆናችሁ ማለት ነው። ችግር የለውም እንሄዳለን። አንድ ነገር ላስረዳ ግን አንድ ነገር ላስረዳ እንሄዳለን። ምንም ችግር የለብኝም። ይህንን ነገር ደግሞ እኔ እንድከስ ያነሳሳኝን ነገር ህግም ቢሆን ምክንያቱን ያህል በማግስቱ ለምን በማግስቱ አይደለም ትናንትናውኑ ልጄ ከመጥፋቱ በፊት እህት መጣ እንዴት ስዝትብኝ እንደነበር ማንም ያውቃል አይደለም? እኔ ህግም ቢጠረጥራታል እጮሃለሁ እንዴ። ስለ ጮሽ ሩታ ምንም አታመጪም ያልሽውን ነገር ሰምቻለሁ። ህግም ይጠረጥራታል ምንም ሲጀመር አልዛተችም። እውነቱን እንነጋገር ከተባለ አሁን እንደዚህ ጮኸሽ ስላስረዳሽ እውነት አለሽ ማለት አይደለም። በትንሽ በትልቁ ስሜታዊ ስለምትሆኝና አክት ስለምታረጊ እውነት ካለው ሰው በላይ አክት ስለምታደርጊ እውነት ከአንቺ ጋር ናት ማለት አይደለም። የሆነ ነገር ታመጫለሽ ማለት አይደለም። ያየነው ነገር ነው። ቪዲዮም አለ። ጠየቁ ቡዜና ዴቪደው። እኛም ተቃውመን ነበር እንዴት ትጠይቃላችሁ ምናምን ነገር ብለን እንጂ ዝተው ልጁ እንወስዳለን እንዲህ አላደረጉም። በሰዓቱ በእርግጥ ክርክር ተፈጥሯል። የግል ኬዝ ነው። አንቺ ከቡዜ ጋር ያለሽ የግል ኬዝ ነው እንጂ ልጁን የመውሰድ ዛቻ ምናምን ነገር አይደለም። ያየነው ነገር ነው እና ሩታ በዛም በዚህም በባሌም በቦሌም እንደሚባለው የቡዜን ስም ለማጥፋት አትድከሚ። በቃ ከአንቺ ቢያንስ ታላቅሽ ናት። ተፋቻት፣ በቃ ተያት።
የራስሽኛ ላይ ያለችውን ነገር አስቢ። አንዴ ዝም በሉና እኛ እናውራበት። እኔ ምክንያቱን ልናገር። ኦልሬዲ ልጅ ወስዳችኋል ተብለን እኔ ሄርሜላና ቡዜ ተከሰናል። አሁን እኮ ምንም እያልኩ አይደለም፣ እንሂድ ነው እያልኩ አይደለም። መሄድ እኮ ቀላል ነው፣ ግን ስንሄድ ወንጀሉን ራሳችሁ ላይ ነው የሚጠመጠመው። ምክንያቱም እንዴት ሆኖ ነው ወንጀሉን አብርሽ ሊሆን ነገር ሊጠመጠም ይችል ነው? ወይስ አስፈራርታችሁ ምናምን ነገር ልታስቀሯቸው እና አብርሽን አስፈራርታችሁና ዝታችሁባቸው ነገር ይህ በቃላ እንደ ጅል አቆጥራችሁ ምንም በቃ ማያውቁ ነገር ስለሚመስላችሁ ልታስቀሩ፣ ምክንያቱም የሚፈጠረው ነገር ስለምታውቁ ማለት ነው። ሰው ሁሉ እንደናንተ ጅል ነው እንደሚመስላችሁ? ሰው ሁሉ እንደናንተ አላዋቂ ነው እንደሚመስላችሁ? ኧረ ተው ማለት ገኒ፣ በዚህ ልክ አትተባበሪያት ሩታ። አውቃለሁ የእህት ልጅ ወይም ደግሞ የወንድምሽ ልጅ ከሆነች በቃ ልታዝኝላት እንደምትችይ የአክስትነት ልብ የምናውቀው ነው። ግን በዚህ ልክ ደግሞ ይሄ አክስትነት ከጥፋት መመለስ እንጂ ለጥፋት እኩል ተደርቦ ጥፋትን መሸፈን አይደለም። እና በዚህ ልክ አትይ ገኒማ እንጂ የሄድሽበት ርቀት ይገባኛል። ግን በቃ ይሄ መለስ በይ፣ ከዚህ በላይ አይሁን። በዛ ማያት ነው፣ እዚህ ማያት ነው። በባህል ሁለቱም ቤት አያት ስለሆነ የሴት አያት ቤት ነው ልጅ ማደግ ያለበት። ችግር ወሰድኩት አለቀ። ከእሷ ጋር ብትኖር አንተ ቤት ቢሆን ችግር የለውም። ከእሷ ጋር ስላልነበርክ ደግሞ ልጁን ወሰድኩት አለቀ። አንድ ነገር አሁንም አንድ ጥያቄ ልጠይቅሽ። ይሄንን ቀመር ይሄንን አሁን ልጅ ያልጠፋ ልጅ ጠፋ እያላችሁ የነበራችሁት ፐርፐዝ አሁን አልተሳካም። ቢሳካ ኖሮ ምንድን ነበር የምታደርጉት? ያልሺው በይ እሷን አታስገባ። እኔ ልንገራቸው ቅድም እንዲሁም ፕሮሚስ ብዬላችሁ አይደል? ቢሳካ ኖሮ እነ ሩታ ምን ሊያደርጉ እንደሚችሉ ይሄ ሁሉ ዓላማ ምን እንደሆነ ታውቃላችሁ? እኔ እንደገባኝ እኔ እንደተረዳሁት መቼስ እንደዚህ ስለሆነች ሩታ እንትን ሚላት የለም። በቃ የሚሸልማት አካል ወይ የሆነ እንትን ሚል የምታሸነፈው ውድድር አይደለም። ይሄ ሁሉ ነገር የተፈጠረው ለመመሰላችሁ ሄርሜላን አሳስሮ ቡዜና ሄርሜላ እንግዲህ ሩታን እንዴት ጎሮሮ እንደሆኑባት ከአብረሽ እሷ ጋር እንዳይሆን ጎሮሮ እንደሆኑባት የምናውቀው ነገር ነው። ማለት ደግሞም ተገቢው ነገር ነው። አንድ ላይ መሆን የለባቸውም እነዚህ ሰዎች በዚህ አይነት ሁኔታ፣ በዚህ አይነት ማንነት፣ በዚህ አይነት ጥላቻ እና በዚህ አይነት ደግሞ ህፃንነት አንድ ላይ መሆን የለባቸው እና ጎሮሮ ስለሆኑባት ሁለቱን እስር ቤት አስገብቶ አብረሽን ማግባት ነው የመጨረሻ ትልቁ ዓላማ። በቃ የሆነ ቪዲዮንም በዚህ ምናምን ነገር ዘጋለሁ እና የመጨረሻ ዓላማው ለምን ብላችሁ ግራ እንዳትጋቡ እሺ ቤተሰብ፣ አብርሽን ማግኘት ነው። ከበፊትም ተንኮል ባሰበች ቁጥር አብርሽን ለማግኘት ምናምን ነገር ወይም ደግሞ መልሶ ለማግባት በሚል ነው እና ዓላማው በቃ ሄርሜላንና ቡዜን እስር ቤት አስገብቶ አብርሽን ማግባት ነው። አለቀ። እኔ የተገነዘብኩት ይሄን ነው። አሁን አንቺ ልጅሽን አግኝተሻል። ልጁን ደግሞ እኔ ጋር ነው መሆን ያለበት። አሁንም ቢሆን እኔ ጋር ነው መሆን ያለበት። ምክንያቱም ለደህንነቱም ለምኑም የት እንዳለውም አይታወቅም አይደል? አንቺ ጋር ግን ቤት ስለነበረ ይታወቃል። ስለዚህ ልጁ እኔ ጋር ይሁን ነው ከሚያሁንም ልጅ ምክንያቱም እውነት ወገጉንማ በጣም ይዛችሁበታል። የመሬን ነው በጣም ወገጉን ይዛቻል። አሁን ልጁ እንዳይወሰድ ፈርታችሁ ማን ልጁን ልውሰድ አለ። በቃ አንዴ አያቱ ጋር ጥየቃ ተጠየቀች ሩታ እንውሰድ ተብላ እንጂ ይሄ በዚህን ያክል ሩታን ቤት አድፍጦ ጠብቆ ምናምን። ኧረ ተው አታስመስሉ። ኧረ ተው የሰውንም ስም ለማጥፋት በዚህ ልክ አትሂዱ። አቤት ወገኛ ናችሁ፣ ግን በጣም ወገኛ ናችሁ። ይመቻችሁ። እኔ ምንም አይደለም። ለማንኛውም ቤተሰብ እስቲ ቪዲዮን ጨርሻለሁ። እስቲ የዛሬ ቪዲዮ ተመችቷችኋል? ከተመቻችሁ ላይክ ያደረጋችሁ ኮመንት ላይ ተመችቶናል እያላችሁ ጻፉ። እዚህ ድረስ ስለተከታተላችሁ ከልብ አመሰግናችኋለሁ። የእናንተን አስተያየት አሁን ማስቀመጥ ትችላላችሁ። የእናንተ ጊዜ ነው። በቀጣይ ቪዲዮ እንገናኛለን። እንወዳችኋለሁ። ይመቻችሁ።